ዝም በሉ ምን ናችሁ ነው? ትዝታ ተንከሲስ አንተ ተንከሲስ ምንድን ነው? አንተ ዞር በልልኝ በእናትህ ዞር በል ወደዛ። መድብልም ደግሞ ገለዋለች። ጭራሽ ትዝታ መድብለ ጉብዛ የለም እንዴ? እናንተ ቀልዱ፣ እናንተም ገና ትገላችኋለች። ኧረ በእናትህ ዞር በል ወደዛ። በሉ በቃ ነው። ኧረ በእናትሽ ጥለሻችሁ እናትሄዱ እባክሽ እባክሽ። የተንከሲስ አራንተ ተመለስ። እሺ አብራችሁ ልተኛ። ይኸውልህ ያየነው ደም ሳይሆን ቪንቶ ነው። እሺ ደግሞ ራሷ ትዝታ ናት ጽጌን አስገድዳ እንድታስቀምጥ ያደረገቻት። መድኃኒቱም ቢሆን ደግሞ ውሸት ነው። የግሌ እርግጠኛ ነሽ ግን? ይኸውልህ ሪከርድ አድርጋናት ነበር ማለት ነው። ያለ ጥፋትሽ ወንጅዬሻለሁ። አልገባኝም። ስለምንድን ነው የምታወራው? ያ ሁሉ ነገር የትዝታ ሴራ እንደሆነ አውቄያለሁ። ኧረ አይደለም አብርሽ፣ እኔ ራሴ ፈልጌ ነው ያደረኩት። ያው የእህትና የወንድም ጸብ እንጂ ሌላ ምንም የተፈጠረ ነገር የለም። ተጨቃጭቀው ስለነበረ ነው። አውቃለሁ መድብል፣ አንተ ታማኝ ሰው ነህ፣ ግን ህግ ይበልጣል። ምንም ነገር ካልተፈጠረ አጣርተን እንለቀዋለን። ከዛ በፊት ግን ማጣራት አለብን። እሺ ትህትናን ቢያንስ ጥሩልኝ። ትህትና ለምን እንዴ? በቃ ጥሩልኝ እንዴ! አይዞሽ ምንም አትሆንም። ትህትና ነኝ ልቀፍሽ አንዴ እንኳን አመዘይ ወንድሜ ካልሆነማ በቃ እንዲህም አይሆንም። እሷም አትሞትም፣ እሱም አይታሰርም። ደግሞ ሲጠብቃት ከቆየ በኋላ ወደ ቤት ሲመጣል። ሆኖም ነርሷ በደወለችለት የትዝታ ማረፍ ይናገረዋል። እሱም ታዲያ ወይኔ በማለት በጣም ደንግጦ ስልኩን እንደያዘው። ሆኖም የግሌ ነበረችና የግሌ ይህን ነገር ስትሰማ በቃ ሞተች፣ ያመሳይ በቃ አለቀለት በማለት ጩኸቷን ትለቀዋለች። ምናልባትም ቆይቼ መለሳለሁ ስላላት ነርሷ ምናልባትም ትዝታ አልሞተች ይሆናል። ግን ደግሞ ምናልባት ነርሷ ሲቆይባት ለመውጣት ስለፈለገች ተተካና እኔ ልወጣ ነው የሚለውን መልእክት ልታስተላልፍለትም ሊሆን ይችላል። ሆኖም ግን አብርሽ አሁን ላይ በትትና ስለከፋው ተወጣ ደግሞ ከነሱ ጋር ቆይቷል። ገልሞ እዛ ቆይቶ በዛ ላይ ደግሞ ሲደክመውና የሆነ ነገርን ቢፈልግ ሰው ስለሌለ ቀጥ ብሎ መጣ ብሎ ነው የወጣው። ሆኖም እንግዲህ ትዝታ በአሁኑ ሰዓት አርፋለች ወይስ አላረፈችም የሚባለው ነገር እርግጠኛ አይደለም። ግን ደግሞ እንደምትነቃና እንደምትድን ዶክተሮቹ እንደተናገሩ ነው አብርሽ የተናገረው። ሆኖም አሁን ላይ መሳይ ደግሞ በተጠርጣሪ ወደ እስር ቤት ሄዷል። ግን ደግሞ አሁን ላይ መሳይ ትትና እህቱን የሚንከባከብበት ሰዓት ነበረ። ድንገት ሳያስበው ትዝታ በተናገረችው ነገር እንግዲህ አንተ ወፍ ዘራሽ ምን ታመጣለህ ባለችው አንገቷን አንቋት ነበረ። ሆኖም ታዲያ በዛ የተነሳ ለእሷም ወደ ሐኪም ቤት እሱም ደግሞ ወደ እስር ቤት ነው የገባው። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ። ሆኖም እንግዲህ ገልሞ ለማረፍ ወደ ቤት ይመጣል። ሆኖም ታዲያ ልክ እንደደረሰ ስልክ ተደውሎለት ወይኔ የሚለውን ቃል ስሰማ ነበር የግሌ በድንጋጤ የወደቀችው። ግን ደግሞ ምናልባት እሷ ላታርፍም ትችላለች። ነገር ግን ነርሷ እንዲመጣና የሆነ ደግሞ ችግርም ሊኖር ስለሚችል ለዛ ብላ ይመስላል የደወለችው። ሆኖም እንግዲህ ትዝታ ያደጋ ደርሶባት ራሷ ስታ እዛው ወለሉ ላይ ውላ አድራ ነበረ። ምናልባትም የዛ ስሜት ፓራላይዝ አድርጓታል። ሆኖም ግን አሁን ላይ መሳይ ስላነቃት ልትሞት አትችልም። ግን ደግሞ ምናልባትም የባሰ የሆነ ችግር ሊኖር ይችላል የደወሉለት ለገልሞ። ታዲያ አሁን ላይ መሳይ ከእስር ቤት አይወጣም እሷ ከሞተች የሚለውን እንግዲህ የግሌም የተናገረችው ይህንኑ ነው። ግን ደግሞ ትዝታ ልትሞት አትችልም። ብትድንም ቢሆን እሱ እስር ቤት ነው ለአሁኑ ያለው። ነገር ግን እሷ ካላመለከተችበትና ክስ ካላቀረበችበት በይቅርታ ተተላለፉ እሱም ከእስር ቤት ይወጣል።
ፖሊሱም ደግሞ ያለው እሱን ነው። ከእስር ቤት ነገ ይወጣል ተጣርቶ በማለት ነግሯቸዋል። ሆኖም ግን እነግል የሚያስቡት በቃ እሷም ከሞተች ህይወቱ በዛው በእስር ቤት እንደሚያሳልፍ መሳይ በጣም ያሳዝናል። ትዝታ ግን ብትወጣም ግን በምንም አይነት ለመሳይ ይቅርታ አታደርግላትም። ሁሉንም ከቤት ለማባረር ሴራ ስጠነስስ ቆይታ አሁን ላይ ታዲያ ብትመለስም እንኳን ይቅርታ ልታደርግለት አትችልም። ምክንያቱም ሁሉንም ከቤት ለማስወጣት ሀሳብ ስላላት ይህም መንገድ ደግሞ ልትጠቀምበት ትችላለች። ሆኖም አብርሽ እንደተናገረው ትዝታም ምንም አትሆንም፣ ትድናለች፣ መሳይም ወደ ቤት ይመለሳል በማለት ተናግሯል። ሆኖም ታዲያ ትዝታ ሆዬ ስለ መሳይም ቢሆን ምንም አይመስላትም። እንዲያውም በጣም ደስተኛ ነው የምትሆነው ይሄንን ሀሳብ ስታገኝ ሲሆንም ከዛ ቤት ሙልጭ ብለው እንዲወጡላት እንጂ ጭራሽ እንዲቀርቡላት አትፈልግም። ምናልባትም ከዚህ ቤት ውጣና ክሱን አነሳልሃለሁ ልትለውም ትችላለች። ሆኖም ግን መሳይ የተሳሳተው እሱን ሊወስደው ይመስሎት መጀመሪያ ላይ ቀበጣጥሮ ነው በራሱ እጅ ወደ እስር ቤት የሄደው። ግን ደግሞ ያንን ነገር ባይቀባጥርና እንደ ወንዶቹ ቀልጠፍ ብሎ ምንም እንዳልተፈጠረ ምንድነው ብሎ ችግሩ በማለት ቢናገር ፖሊሱም ቢሆን የሚፈልገው ሰው ሌላ ሰው ነበረ። ሌላ ታሳሪ እንደጠፋበትና እንዳመለጣቸው ቤት ለቤት እየፈለጉ እንዳሉ ነበር የተናገረው። ፖሊሱ ታዲያ ሲገባ መሳይ ስለቀበጣጠረና ስለደነገጠ የሆነ ችግር ተፈጥሯል ማለት ነው። ያን ችግር ደግሞ አጣርተን ነው የምትፈታው ነው፣ አሁን ወደ ፖሊስ ጣቢያ መሄድ አለብህ በማለት እንግዲህ ጽጌም እግሩ ላይ ተንበርካ ምንም አላጠፋም እሱ ያመዋል በማለት እንግዲህ ብትለምነው ፖሊሱ ግን ደግሞ በጭራሽ የሚያመው ሰው አይደለም። ስለዚህ እውነቱን የተናገረው የሆነ ችግር ተፈጥሯል ማለት ነው። ያንን ችግር ደግሞ እኛ አጣርተን ከዛም በኋላ ይወጣል ነፃ ከሆነ የሚለውን ነገር ተናግሯል ፖሊሱ። ሆኖም መድብልም ሲመጣ ታዲያ ሁሉም በድንጋጤ መሳይን ይዞ ሊሄድ ሲል ፖሊሱ ምን አጥፍቶ ነው መሳይ እንደዚህ አያደርግም በማለት የግሌን በበኩሏ ትትናም ደንግጣ እየተላቀሱ ነበረ። ግን ደግሞ መሳይ መጀመሪያውን ስለቀበጣጠረና እኔ ያልጎደኋትም በማለት እንግዲህ ስለጀመረ ነገሩን ፖሊሱም ተጠራጥሮ ይዞት ሄዷል። መድብልም ቢሆን ተከትሎት ነበረ ምንም እንደማይሆን እንደገና ደግሞ ነፃም እንደሚወጣ ተናግሯል። የሚፈልገው ሰው እሱ ካልሆነ ተጣርቶ ይወጣል የሚለውን ነገር ቢያስተላልፍም ሆኖም ግን ትዝታ ከከሰሰችው በዛው በእስር ቤት እንደሚቆይ ምንም ጥርጥር የለውም። ሆኖም አብርሽ በዚህ ላይ ፈቃደኛ አይሆንም። ግን ደግሞ ትዝታ ምናልባትም አብርሽን ሁሉም ወጥተው እኔ እናንተ ብቻ እዚህ ቤት እንቀመጥ በማለት ለዛም ደግሞ ክሱን ከመሳይ ላይ አነሳለሁ ካለችው ምናልባት ያ ችግር ለትዝታ ሊመቻት ይችላል። ታዲያ በመጀመሪያውም ትዝታን አንቋት ነፍሷ እስከሚወጣ ድረስ የተካረጋት በኋላ ገላግለውት እሷንም ወደ ሐኪም ቤት ወስደዋታል። ሆኖም ታዲያ መሳይ በዛ ድንጋጤ ትዝታን ገደልኳት፣ በእጄ ሰው ጠፋ፣ በቃ ትዝታ ሞታለች ወይ በማለት እየተንቀጠቀጠና እያለቀሰ ነበረ። ግን ደግሞ ጽጌ ምንም አትሆንም ብላ ለማረጋጋት ብትሞክር እንኳን መሳይ በጣም ተደናግጦ ስለነበረ ፖሊሱ ደግሞ በዛው ወቅት በር ያንኳኳል። በሩንም የከፈተችው ጽጌ ነበረች። ታዲያ ሰው ወደ ቤት ለቤት እየፈለግን ነው፣ ሰው አመልጦን ነው የሚለው ነገር እሷን ብታውቅም ጽጌ ደግሞ ቶሎ ብላ ገብታ ወይም መሳይን እንዳይናገርና ጠንከር እንዲል ማድረግ ነበረባት። ሆኖም በራ ከፍታ ፖሊሱንም ወደ ውስጥ እንዲገባ አድርገዋለች። እሱም ታዲያ ተጠራጠረው። በቃ ትዝታ እኔ ስላልነኳት በዛ ምክንያት ሞታ ነው ብሎ ነው ያሰበው። በዛም ምክንያት ታዲያ እኔ እኮ ሳላስበው ነው ገደልኳት አይደል ሞተች አይደል የሚለው ሲቀበጣጥር በዛ ምክንያት ነው ፖሊሱም ይዞት ይሄ። መሳይም ታዲያ በቃ እኔ ሊወስደኝ ነው የመጣው ብሎ ባይናገር ኖሮ ቀድሞ ወይም ዝም ብሎ ፖሊሱን ምንድነው ብሎ ጥያቄ ቢጠይቀው እንኳን ፖሊሱ ሊወስደው አይችልም ነበረ። ነገር ግን ወንጀለኛ እንደሆነ ራሱን በራሱ ነው ያሳወቀው። ሆኖም እንግዲህ ቤተሰቡ በአንድ በኩል ትዝታን እንዴት ሆና ነው ከራሷ ጋር የምትሆነው የሚል ሀሳብ ስለገባቸው እሷን ለማገዝ የማያደርጉት ነገር የለም። ግን ደግሞ አሁን ላይ በሁለት ተከፍሏል። መሳይ እስር ቤት ይቆያል፣
ሆኖም ታዲያ ገና ፖሊሱ ይዞ ሊሄድ ሲል ጽጌንም ቢሆን ትትናን አደራ የሚል ቃል ተናግሯል። ሆኖም በር ላይ ትትናና የግሌ ከውጭ ሲገቡ ነበር ፖሊሱ ይዞ ሲወጣ ያገኙት። ሆኖም ትትናን ታዲያ ምን ሆነ ነው መሳይ በማለት ወደሱም ትጠጋለች። እናትና አባትሽን ፈጣሪ ማራቸው ንገሪያቸው እሺ በማለት ነበር የተናገረው። ያው ድንጋጤ ስላለ በደንብ አላጤነችውም። ትትናም ቢሆን ሁሉንም ታዲያ እኛ እናናግራቸው፣ ቆይ መጀመሪያን ያናግረዋለሁ እናንተ ወደ ውስጥ ግቡ ብሎም መድብል ለማናገር ፖሊሱን ቢፈልግም እንኳን እዚህ ጋር ታዲያ የቀበጣጠረው ነገር ስላለ ፖሊሱም ቢሆን ትቶት አይሄድም። ነገር ግን ትትናን ጥሩልኝ ለሰናበታት ለአንድና ለሁለት ለመጨረሻ ጊዜ ልቀፋት በማለት ተናግሯል። ታዲያ ትትናንም ጠርተዋት ሁሉም እዛ ጋር ሲላቀሱ ነበረ። አሁን ላይ ታዲያ በሁለት ተከፍለው ለትዝታ ሲሆኑ ወይስ መሳይ ከእስር ቤት እንዴት አድርገን እናስወጣዋለን የሚለው ሀሳብ አሁን ላይ ቤተሰቡ በሞላ በጭንቀት ውስጥ ይገኛል። እንግዲህ ታዲያ ወንድምነቱንም ለትትና ባይነግራትም ግን ደግሞ ቤተሰቦቻችንን ተንከባከቢ የሚለውን መልእክት ነው የተናገረው ለትትና። ግን ደግሞ ምን አለ ወንድምሽ ነኝ እኔ ብሏት ቢያርፍ እና ቁርጡን ቢያታወቅለት። እዛ ጋ ግን እናትና አባቱ ሐኪም ቤት ሆነው ተበሰቋቅለው ስላያቸው እሱም ቢሆን አሁን ላይ ለነሱ እኔ ምንም አልጠቅማቸውም የሚለው ለትትና ብቻ ቤተሰቦችሽን ተንከባከቢ የሚል መልእክትን ያስተላለፈ። ከዚህም በፊት ታዲያ ከትትና ጋር ፎቶ ወስዶ ነበረ። ሆኖም ታዲያ መሳይ ፎቶውን መልሶ ከትትና አልጋ ላይ አስቀምጦላታል። ግን ደግሞ መጀመሪያም የወሰደው እሱ ራሱ ነበረ። ወንድሙን መሆኗ እንግዲህ ያው ወንድሟን ትፈልግ በማለት መሳይ በአሁን ባለውም እሱም በሽተኛ ስለሆነ ደግሞም አሁን ላይ እኔ ወንድምሽ ነኝ ማለቱ ራሱ ለሱ እየከበደው ነው። ሆኖም ታዲያ ወንድሟን ትፈልግ ወይም በማለት ይመስላል ፎቶውን ወስዶ አልጋው ላይ አስቀምጦላታል። እሷም ታዲያ ወደዛ ገብታ ስታየው ፎቶውን በጣም በማዘን ወንድሜ የት ነው ማገኝ በማለት ሰቅሰቅ ብላ እያለቀሰች ነበረ። ፎቶውን ስላገኘችው በጣም ተደስታለች። ሆኖም መሳይ የእሷ ወንድም እንደሆነና የእሷ እናትና አባት ደግሞ ቤተሰቡ እንደሆኑ ጠንቅቆ ያውቃል አሁን ላይ። ነገር ግን ለትትና ያላት እኔ ወንድምሽ አይደለሁም፣ ነገር ግን እንደ ወንድምሽ ልታይኝ ይገባል፣ ሲከፋሽም ሆነ ማቀፍ ስትፈልጊ እኔ ጋ ነይ በማለት ነበር የነገራት። ሆኖም ታዲያ አሁንም ቢሆን ትትና እንደ ወንድሟ ሲንከባከባት ወንድሜ መሆን አለበት የሚለውን አሁንም ቢሆን ከአይምሮዋ አላወጣችውም። ሆኖም ዛሬ ላይ ፎቶውን ስታገኝ ደግሞ በደስታ እያለቀሰች ነበረ። ማን ይሆን እዚህ ያስቀመጠው? ማንስ እዚህ ያስቀመጠው የሚለው ጥያቄ ቢሆንባትም ፎቶውን ስላገኘች ደግሞ ደስ ብሏት፣ በአንድ በኩል ደግሞ አብርሽ ነው። አብርሽ በትትና ላይ የተፈጠረውን አሁን ላይ እሷን ቢያፈቅራትም እንኳን ግን ደግሞ በተደረገው ነገር እያናደደውና እየተበሳጨ ይገኛል። ሆኖም ታዲያ መድብልም ሲመጣ አይኑን ማየት አልፈለገም። ምክንያቱም ከትትና ጋር እንዳደረ ነው የሚያስበው። ሆኖም ታዲያ ትዝታ ተጽጌ ጋራ ሆና ጽጌን በማስፈራራት ይሄን ነገር እንድታደርግላት ስለገፋፋቻትና ከዛም ቤት ታላደረገች ይሄን ነገር እንደምታባረራት ስለተናገረቻት ጽጌም አድርገዋለች። ሆኖም ታዲያ አሁን ላይ ጽጌን አስፈራርታ ያንን ነገርና መድኃኒቱንም ቢሆን ያስቀመጠችው ጽጌ እንደሆነች፣ ይሄ ደግሞ የሴራው ጠንሳሽ ትዝታ እንደሆነች አብርሽ አሁን ላይ ሰምቷል። ከመጀመሪያውም እንግዲህ ገብቶ እዛ ሲመለከት ወደ ግራና ቀኝ በደንብ ቢያስተውል የሃይላንዱን እዛው ያገኘው ነበረ። ቪንቶ እዛው ተቀምጦ፣ ነገር ግን እሱ አልተመለከተውም። በንዴትና በልህ ተነሳስቶ ትትናን በጣም ተናግሯታል። ግን ደግሞ ተረጋግቶ ምንድነው የተፈጠረው በማለት ግራና ቀኙን ቢያይ ኖሮ የተቀመጠውንም ቪንቶ ይያይ ነበርና ነገሩንም ቀለል ይልለት ነበረ። ግን እሱ በጣም በንዴትና በቁጣ ትትናን እየጎተተ ምንድነው ያደረግሽው በማለት ከመናገር ይልቅ ነገሮችን ቆም ብሎ ቢያስተውል ኖሮ ይህ ሁሉ ነገር አይመጣበትም ነበር። ከመድብል ጋር አድራለይ በማለት እሷን ወንጅሏታል። ግን ደግሞ ነገሮችን ተረጋግቶ ቀስ ብሎ ቢጠይቃት ኖሮ ግን የተሻለ ነገር ነበር። ሆኖም ግን አብርሽም ቢሆን ትዝታ
ፍቅሩን አልተቀበለችውም። እንደ ፍቅረኛሞች ደግሞ የተነጋገሩትም ሆነ የተለዋወጡትም ነገር የላቸውም። ነገር ግን አብርሽ ያፈቅራታል። እሷም ብትሆን በልቧ ታፈቅረዋለች። ግን ደግሞ ፍቅረኛ ናት የሚለው ነገር እዚህ ጋር ምንም ነገር ስለሌለ ትትናም ቢሆን ከፈለጋት ሰው ጋራ መሄድ ትችላለች። ሆኖም እንግዲህ ከመድብል ጋር ብታርም ምንም አያገባውም። ግን ደግሞ አሁን ላይ ባላደረገችው ነገር ወንጅሏታል። ሆኖም ታዲያ አሁን ላይ የግሌ ሁሉንም ነገር ብትነግረው እንኳን ቢሰማ ትትናን ሄዶ ይቅርታ ይጠይቃታል። ትትናም ታዲያ እዛ ጋ ያየኸው ነገር እውነት ነው አድርጌዋለሁ፣ አንተ ደግሞ በዚህ ጉዳይ አያገባህም በማለት ነበር የተናገረች። ክብሬንም ቢሆን ለመድብል አሳልፌ ሰጥቼዋለሁ፣ ግን ደግሞ ይሄን ነገር የነገረች የግሌ እንዳትናደድ ብላ ሊሆን ይችላል በማለት ነበር የመለሰች። ሆኖም እንግዲህ አሁን ላይ ንዴቷ እሷን ብትሆን አድርጌዋለሁ ያለችው መንስኤ መጀመሪያውንም ቢያምነኝ ኖሮ እንደዚህ አይናገረኝም ነበር፣ ነገሮችን ቀስ ብሎ ሊጠይቀኝም ይገባ ነበረ፣ ቤተሰቡ በሞላ ላይ ነው ያዋረደኝ በማለት ስሜቷ ተሰባብሯል። ልቧንም ቢሆን ሰብሯታል። ስለዚህ አሁን ላይ ደግሞ እሷ ልትጠላው ትችላለች። ምክንያቱም ረጋ ብሎ ቢያናግራት ኖሮ ልቧንም ባይሰብራት ኖሮ አሁንም ደግሞ ረጋ ያለ መልስ ልትሰጠው ትችል ነበር። ግን ደግሞ ባሰራችው ነገር ገና በገና ስለሚወዳት ብቻ ስሜታዊ ሆኖ ትትናን ተናግሯታል። ገበናዋንም እሰው ፊት ይሄን አድርገሽዋል በማለት እንግዲህ አዋርዶና ተናግሯል። ላይ ታዲያ ትትናም በዛ ምክንያት ምን ያህል እንደተናደደችበት የሚያሳየው ሆኖም አሁን ላይ ለመድብል አሳልፋ እንደሰጠችው ክብሯን እውነት እንደሆነ የተነገረችው በዛው ደግሞ ሀሳቡ ጠንቶ እንዲቆምና እንዲጠላት ይመስላል። አሁን ላይ ታዲያ መድብል በትዕግስት እየጠበቃት ነው። ምናልባትም ነገሩን አስተውላ ወደሱ በፍቅር እስከምትመጣ ድረስ እየጠበቃት ይመስላል። የቤተሰቦቿ ጉዳይ፣ የወንድሟ ጉዳይ እያስጨነቃትና አሁን ላይ ትዳር እንደማትፈልግ ፍቅረኛም ቢሆን መያዝ እንደማትፈልግ በተደጋጋሚ ስለነገረችው እሱ ደግሞ በጓደኝነት ከጎኗ ተለይቷት አያውቅም። በሚያስፈልጋት ሰዓት ከጎኗ ነው። ስለዚህም አሁን ላይ ታዲያ የአብርሽ ቁጣና የአብርሽ ግንፍል ማለት እሷን ሊያስከፋት ይችላል። ወደፊትም አብሬ ብቆየው ሊረዳኝና የሆነ ነገር አጠፋ የሚል ነገር ሲሰማ እንደዚህ ከሆነ ወደፊትም ደግሞ ለኔ አይሆነኝም የሚለውን ነገር አስባ ወደ መድብል ልትሄድ ትችላለች። ሆኖም እንግዲህ አብርሽም ቢሆን በምንድነው ምክሳት እንደዛ ተናግሪያት አሁን ላይ እንዴት አርጌ ነውስ እኔ ይቅርታ ምጠይቃት እያለ በጭንቀት ላይ ይገኛል። ግን ደግሞ ቀጣዩ ምን ይፈጠራል? የቤተሰቡ ጉዳይ ምን ላይ ይደርስ ይሆን? ቀጣዩን አብረን እናየዋለን። የዛሬው በዚህ አብቅቷል። በያላችሁበት ሰላም ቆዩልኝ። ላይክና ሰብስክራይቧን አትርሱኝ እያልኩኝ በያላችሁበት ሰላም ሆኖልኝ እወዳችኋለሁ።